እኔ ማርታ ነገር እኔ ብዙ ነገር እንድትናገሪኝ አይደለም የምፈልገው። አንቺ ምን ሆነሽ ነው? አንተ ደግሞ ዝም በል። እኔ እና እሷ ነው የተጋገርን ያለነው። ምን ሆነሽ ነው? እሺ መቻት አንተ ምን ሆነሽ ነው መቻት? ለዚህ ነበር የፈለግሽ ማለት ለዚህ ነበር የጠራሽ? እስኪ ቆይ አንዴ አቤል፣ እስኪ ቆይ ሶሊ ቆይ ማለት ለዚህ ነበር የፈለግሽ ይሄን ነገር ለማድረግ? እኔ ስንት ነገር ትለኛለሽ ብዬ በመጣው ቻውን አይከብድሽም? አሁን ይሄ ፊት ላይ ይጥፊ አይከብድሽም ማርታ? እስኪ ምኑ አይመታላውን እቺ ልጅ እስኪ ንገርኛ። ከዚህ በላይ ባደርግ ደስ ይለኝ ነበር አቤል። ምኑ አይመታል እቺ ልጅ? አሁን ነው እንጂ ለማየት የምታሳሳ ልጅ አሁን ምኑ አይመታል? ታውት ችግር የለም ክብር አይገባት። ለማንኛውም ግን ከዚህ በኋላ እንድታገኛትም እንድታወሪያትም ስለኔም ጉዳይ የሆነ ነገር እንድታያትም አልፈልግም። ይኸውልሽ እኔ አክብሬሽ በሄርሜላ በህቴ በመወዳት ሄርሜላ በኩል ስለማቅሽ ነው። ግን ደግሞ ክብር የማይወድልሽ ከሆነ ከዚህ በኋላ በቃ እንዳደርሽብን እኛም አንደርስብሽም። ገብቶሻል? እንድጠሪያትም አልፈልግም። ይኸውልሽ በትግል ምንም ነገር አትናገር። በትግል እኔ እየተቆጨው አይደለም። በትግል ምንም የሚሆን ነገር የለም። ትሰማለህ አቤል? እኔ ምንህን ሰማኝ። ይሄ ሁላ ነገር የማደርገው እኔ ቢያንስ ይሄ ሁላ ነገር እያደረኩ ያለሁት በአንተ ምክንያት ነው አቤል። አላይሽም በቃ አላይሽም በቃ ሶሊን እንደዚህ መተሻት አትነኪው ማውራት ትችላለሽ። ዝም በይ አንቺ። ቢያንስ እያወራሁት ነው አይደለ? ሚስተካከል ነገር እንዳለ ስለምታውቂ ነው። አትንኪው አጠገቡ ነው ሻታው ጋር ነው አትሁን እያልኩ የነበረው እያየህ ነው አይደለ? ምን አይነት ሰይጣን የሆነ አንቺ የምናወራበት ጊዜ ይደርሳል። ሁሉም ነገር ሲወጣ ታያዋለሽ። ግን አቤል ይሄ ሁላ ነገር የሆንኩት በአንተ ምክንያት ነው። የተሰደብኩት ያለቀስኩት የተንበረከኩት በአንተ ምክንያት ነበር አቤል። ሰላም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬ እንግዲህ ተመልሼ መጥቼላችኋለሁ። ያው ቤተሰቦች ይሄ ሰሞን እየተፈጠረ ያለው ነገር ደስ አይልም። ከዚህ በፊት ትናንት የተፈጠረው ነገር በጣም የሚያስጠላ ነገር ነውና ዛሬም የመጣሁትኝ ቀድሜ ቪዲዮ የሚያስኩትኝ አንዳንድ ነገሮች ሌላችሁ ነው። ምክንያቱም ዛሬ ማርታ ደውላልኝ ነበረ። ላገኝሽ ፈልጋለሁ እምነግርሽ ነገር አለ ስላለችኝ ያንን ነገር ምን እንደምትለኝ ለመስማትና የቀራት የምትለኝ ነገር ካለ እሱንም ነገር ለማወቅ ነው የመጣሁት። ያው ትላንትና የተፈጠረውን ነገር ሁላችሁም አይታችሁታል። ማለት በጣም የሚደብር ነገር ነው የተፈጠረው። እኔ እንደዛ እንድትሆን ፈልጌ አልነበረም። ማለት እንደዚህ ትሆናለች ብዬ አላስብኩም ነበረ። ያው ፍቅር ነው፣ ከባድ ነገር ነው። ቢሆንም ግን በዚህ ልክ ምንም ቢሆን ታላቂ ናት ማርታ። ምንም ነገር ቢፈጠር እንኳን አይደለም ለታላቂ ታናሽ እንደዛ ሲሆን በጣም ነው የሚከብደው። በዚህ ሰዓት በጣም ከባድ ሁኔታ ውስጥ እንዳለች ተረድቻለሁ። ግን እሷም የተረዳችኝ አልመሰለኝም። ማለት እንደዛ እንድትሆን አልፈልግም። እኔ ለሰው ክብር ያለኝ ሰው ነኝ። እንደዚህ ዝቅ ብላ ስትጠይቀኝ እንደዛ ራሷን ዝቅ አድርጋ እየጠየቀችኝ የማደርገው ነገር ቢጨንቀኝ ነው በቃ ጥያት የሄድኩትኝ። ግራ ስለገባኝ ነው። ምክንያቱም አቤልን ተይልኝ ነበር አለችኝ። እኔ ደግሞ አቤልን የምር ነው የምፈልገው። ማለት እንደ ቀልድ አብዛኞቻችሁ እንደምታስቡት በሌላ መንገድ ምናምን ነገር ሳይሆን የምር ከልቤ ህይወቴ ውስጥ የሚያስፈልገኝ ሰው ነው አቤል። ከዚህ በኋላ ባለው ባጭሩ ህይወቴ አይደለም እስከ ዘላቂነት እስከ ረጅሙ ህይወቴ ነው አቤልን የምፈልገውና ያንን ነገር አልተረዳችኝም ማርታ። ዛሬ መታ ይህን ጉዳይ ለአንዴና ለመጨረሻ ጊዜ ብንዘጋው በጣም ደስ ይለኛል። ምክንያቱም በጣም እየተደጋገመ በመጣ ቁጥር ነገሮች እየተንዛዙ እየተሟዘዙ እየተባዙ ነው እየመጡ ያሉት እና ያው ከዚህ በኋላ እንዲቀጥልም ይሄ ነገር ከዚህ በላይ ወደ ሌላ ነገር እንዲገባም አልፈልግም። ምክንያቱም እንደምናየው ነው ማርታም ጥሩ ሙድ ውስጥ አይደለም ያለችው። በጣም እየተጎዳች ነው እሷም እና በቃ ይሄን ነገር በእንትን በሚላት መንገድ እንዳትጎዳም በቃ ከህይወታችሁ ለአንዴና ለመጨረሻ ጊዜ እንድትወጣም እንዳትጎዳም ስለምፈልግ ዛሬ በጠርታኝ በዚሁ አጋጣሚ አወራታለሁ ብዬ ነው ያሰብኩት። ምክንያቱም ትናንትና ቤተሰቦች በጣም ነው ከፋኝ፣ በጣም ነው ያሳዘነችኝ። እንደዚህ መሆን አልነበረባትም። ያው ሴት ናት። ምንም ቢሆን ሁሌ እንደምለው ነው ነገ በኔ ነው የሚደርሰው ይሄ ነገር። ምንም የፈለገ ነገር ቢፈጠርና እንደ ትልቅ ሰው ተነጋግረን ነገራቶችን ፈተን ማብቃት ያለብን ስለመሰለኝ ነው ዛሬም እሺ ብዬ የመጣሁላት። ያው ዛሬ ተረጋግታ ስልክ ትንሽ ድምጿም ስልክ ላይ አሪፍ ነበረ፣ እንደ ትናንቱ አልነበረም። ትናንትና ስደውልልኝ ራሱ በጣም ከፍቷት ማለት አላቅም እያለቀሰች ነበረ ያወራችኝ መሰለኝ። ድምጿ ጭራሽ ተዘጋግቶ ነበር። እንደውም እናንተ ጋር ስትመጣ ትንሽ ተመልሳለች። ማለት ሳያት እንደዚህ ደህና የምትሆን ራሱ አልመሰለኝም ነበረ። አሁን ተስተካክላ ምናምን ነገር ዛሬ ድምጿም ስደውልልኝ አሪፍ ነበረ። እስኪ ያው እኔም አቤልን ጠርቼዋለሁ።
ማለት ማወቅ ያለበትን ጉዳይ ከዚህ በኋላ እኔ ትላንትና ብቻዬን የመጣሁት ብቻሽን በጣም ነው የምፈልግሽ በጣም ታስፈልጊኛለሽ ስላለችኝ ነውና ያው ከዚህ በኋላ ብቻዬን እንደማልንቀሳቀስ ነግሬያታለሁ። ያው ከዚህ በኋላ አልንቀሳቀስም። ለዛ አቤልን ደውዬ ጠርቼው እየመጣው ነው ብሎኛልና ማለት ልታወራኝ የፈለገችው ነገር ምን እንደሆነ በዛው እጠይቃታለሁም ተነግረኛለችም። ያው እኔ ቀድሜ ሊያዝ ያልኩትኝ በዚህ አጋጣሚ እሷም እንዲደብራት ስለማልፈልግ ነው። ብዙ ነገር ያሳለፈች ልጅ ናት። ባንዴ እሷም ወስኝ ማለት በጣም ከባድ ነገር ነው ለሷ። እንዲከፋትም አልፈልግም፣ እንዲደብራትም አልፈልግም እና ለዛ ነው ቤተሰቦች ማርታም እየመጣች ነው። ሰላም ነው ማርታ? ዳንሽ አለው እግዚአብሔር ይመስገን። እንዴት ነሽ? አለን ዛሬ ፈልግሻለሁ ያልኩሽ ሶሪ ትላንትና ያለውን ነገር ቁጭ ብለሽ አስበሽበት አሳውቂ ብዬሽ ነበረ። ትላንትና ይልሽ ሶሪያና እኔ ዝቅ ብዬ ስለምንሽ እንደዛ ሲሆንልሽ የነበረው በአቤል ጉዳይ ነበረ። አቤል እንዲከፋው ወይም አቤል የሆነ ነገር እንዲሆን ስለማልፈልግ ነበር ያውላ ነገር ሳረግ የነበረው። አንቺ ግን ክብር አልወደደልሽም። ያለውን ነገር ከዚህ በኋላ እኔ በራሴ መንገድ በምፈታው መንገድ ፈታዋለሁ። ዛሬ እንደዚህ ስጣራሽ የመጣሽው በሌላ ጉዳይ ወይም ደግሞ እንደ ትላንትናው ድጋሚ እያለቀስኩኝ ምናምን ልለምንሽ መስሎሽ ከሆነ ተሳስተሻል። ያለውን ነገር ከዚህ በኋላ በራሴ መንገድ እንዴት እንደምፈታው ልነግርሽና እንድታቂው ስለምፈልግ ነው የጠራውሽ። ወይም ደግሞ ትላንትና ያልደወልሽበት የራስሽ ምክንያት ካለሽ አሁንም ጊዜ ያለሽ፣ ትላንትና በጠየቅኩሽ መንገድ መልስ ካለሽ፣ እኔ የምጠብቀው አይነት መልስ ካለሽ ያን መልስሽን ንገሪኝና ሌላ ነገር ሳይፈጠር ሁሉም ነገር እንድንቋጨው ፈልጋለሁ። ማለት ማርታ አንዴ ተረጋግተሽ አውሪኝ በመጀመሪያ። ሲቀጥል እንደዚህ ተናደሽ እኔና አንቺ ልንግባባ አንችልም። እንኳን ተናደሽ በመጀመሪያ አንዴ ቆይ ተረጋጊና እናውራ። እኔ ተረጋግቼ ለማውራት ነው እየሞከርኩኝ ያለሁት እዚህ ጋር። ሲቀጥል ትናንትና መልሼልሽ ነው የሄድኩትኝ። ሌላ የምታወሪኝ ነገር ካለ ብዬ ነው ዛሬ የመጣሁትኝ እንጂ መልሱን ትናንትና አሳውቄሻለሁ። እኔ አቤልን መቼም ልተው አልችልም ብዬሻለሁ። ሰው ከማይወደው ሰው ጋር እኮ ሶሊያና ሄልና ጊዜ መቆየት በጣም ከባድ ነበር። ያንቺ ምን አይነት ነገር እንደሆነ አላውቅም። ምን አስነክተሽው ምን አስበሽ እንደዚህ እያደረግሽ እንደሆነ በፍጹም ሊገባኝ ያልቻለ ነገር ነው። ግን ደግሞ አሁንም ደግሜ የምጠይቅሽ በትላንትናው ላይ የተለየ መልስ ካለሽ አሳውቂኝ። ከዛ ውጪ ግን ራሴ በማደርገው አይነት መንገድ ከአቤል ህይወት እንዴት በራስሽ ፍቃድ እንደምትወጪ እኔ ያሳይሻለሁ። አልገባኝም። ማለት ምን ልታረጊ ያስበሽ ነው? እስከዛሬ ድረስ የፈለግሽውን ነገር ይሻል የፈለግሽውን ነገር ማድረግ ትችላለሽ። ግን እኔ ከትላንት ነው የተለየ ምንም መልስ አልሰጥሽም። አቤልን ከህይወቴ ላስወጣው አልችልም። እኔ አቤልን የምር ነው የምፈልገው፣ የእውነት ህይወቴ ውስጥ እንዲኖር የምፈልገው ሰው ነው እንጂ እንደ ቀልድ እንደዚህ እንደ ተራ ነገር አንቺ እናንተ እንዳደረጋችሁት እንደዚህ በተራ መንገድ አይደለም። ይኸውልሽ እኔ ሌላ መልስ የለኝም። ዛሬ የፈለግሽን ጉዳይ ሌላ የምታወሪኝ ነገር ካለ ላውራሽ። በዚህ ጉዳይ ከሆነ ግን የማወራው ጉዳይ አንድ ጉዳይ በአቤል ጉዳይ ብቻ እንደሆነ ታውቂያለሽ። ሲጀምርም ልፈልግሽ የምችለው በሱ ጉዳይ ብቻ ነው። ግን ደግሞ ብዙ የምታረጊያቸውን ባህሪያቶች ሌላ የሚያምንሽ ሰው ላይና አቤል ላይ ማድረግ ትችያለሽ። እኔንም እንደዚህ በተረጋጋ መንፈስ ማውራት አይጠበቅብሽም። ምክንያቱም ትክክለኛ ማንነትሽ ይሄ እንዳልሆነ በደንብ እኔም ብዙ የሚያውቀው ሰው አለ። እኔ ስታወሪ ማለት ነው ማርታ ይሁን ከዚህ በፊት የምታውቂኝ ነው የሚመስለው። ከዚህ በፊት ለማወቅ ማለት ነው አንድ ሰዓት በቂ ነው። ሶሊያና ማርታ በጣም ታግሼ ነው እያወራሁሽ ያለሁት እኮ ማንነትሽ ነውና በትክክለኛ ማንነትሽ እናውራ። በአስመሳይ ማንነትሽ ወይም እየዋሸሽ በምታወሪው አይነት አክት እኔ ጋር ማውራት አትችይም። አሁንም ቢሆን ምንም በቃ በትክክለኛ ማንነቴ ነው እያወራሁሽ ያለሁት። ከዚህ የባሰ ነገር ከፈለግሽ ግን ማለት ማድረግ እችላለሁ። ግን እኔ በትክክል ነው እያወራሁሽ ያለሁት ማርታ። ሰመኛለሽ ሶሊያና፣ አሁንም ካንቺ ጋር የቃቃ ጨዋታ ወይም ደግሞ ያልሆነ ንግግር ለመነጋገር አይደለም የመጣሁት። አንድና አንድ ልጠይቅሽ የምፈልገው እኔ እንደዛ ተንበርክኬ ስለምንሽ ብዙ ነገር ሳረግ የነበረውን ማንነቴን ዝቅ አድርጌ ነው። አሁን ላይ ግን ትክክለኛ ማንነቴን እማታውቂያትን ማርታን ነው የማሳይሽ። እስከዛሬ ዝም ስለ የነበረው እቺኛው ማርታን ላለማሳየት ነበር፣ ለአቤል ስል ነበር። አሁን ትክክለኛ ጥያቄ ልጠይቅሽ፣ ከአቤል ህይወት ትወጪያለሽ ወይስ አትወጪ? እኔ ማርታ ነገርሽ እኔ ብዙ ነገር እንድትናገሪኝ አይደለም የምፈልገው። አንቺ ምን ሆነሽ ነው? አንተ ደግሞ ዝም በል። እኔ እና እሷ ነው የተጋገርን ያለ ነው። ምን ሆነሽ ነው? እሺ መቻት አንተ ለምን እኔ እና እሷ ነው ምን ሆነሽ ነው? መቻት ለዚህ ነበር የፈለግሽ ማለት ለዚህ ነበር የጠራሽ?
እስኪ ቆይ አንዴ አቤል፣ እስኪ ቆይ ሶሊ ቆይ ማለት ለዚህ ነበር የፈለግሽ ይሄን ነገር ለማድረግ? እኔ ስንት ነገር ትለኛለሽ ብዬ በመጣው አቤል አንተ ነው እዚህ ጋር አይመለከትም። እኔ እና እሷ ነው እያወራን ያለ ነው። ለአንዴና ለመጨረሻ ጊዜ ዞር በል። ቢያንስ እኔ እና እሷ እናውራ። ይኸውልሽ ማርቲ ስነ ስርዓት የምትይዢ ከሆነ ስነ ስርዓት ያዢ። ይኸውልሽ የሄርሜላ እህት ስለሆንሽ ስለማከብርሽ ከዚህ በፊት ሌላ ነገር አሳልፈናል፣ ጥሩ ጊዜ አሳልፈናል ብዬ ነው እስካሁን ዝም ብያለሁ። ያንን ማሳሳይ አንቺ ብለሽ በጥፊት ስም አንዴ ማርታ ስሚ፣ ቆይ አንዴ አቤል ልቀቃት። ምን ልታረጊ ነው? እስኪ ልቀቃትና ማውራት ያለባትን ነገር በልቧ ታውራ። ከዚህ በኋላ አይደለም እንደዚህ ልትነኪኝ የአቤል ጫፍ አትደርሽም። እኔ አንድ ነገር ማስተላለፍሽ ማለት ነው የአቤል ጫፍ አትደርሽም ማርታ። ይኸውልሽ ስሚ፣ ማስፈራራትሽን ቀጥይ። አሁን በተግባር ነው ማሳይሽ። ይኸውልሽ አንዴ አቤል ቆይ፣ ይኸውልሽ ማርታ ለዚህ ነበረ የጠራሽኝ ይሄንን ነገር ለማድረግ እንደዛ ፈልግሻለሁ ብለሽ በእኔ ጉዳይ ነው አይደል እንደዚህ ልመታሽ የቻለች? ቆይ አንዴ አቤል፣ እኔ እና እሷ ነው አይደል እያወራን ያለ ነው። አንዴ ውጣና እኔ እና እሷ ማውራት ያለብን ነገር እኔ እና እሷ እናውራ። አቤል አንተ ማውራበት የራሴ መንገድ አለ። ከዚህ በኋላ እሷ ማውራት ካለባት ታወራለች። ግን ቢያንስ እኔ እና እሷ አንቺ እና እሷ የተገናኛችሁበት ምክንያት እኔ ነኝ አይደል? ስለዚህ እኔ ነው ማውራት የምችው። ገብቶሻል አይደል? አቤል አንተ ለማስ ብዙ እኮ አውርቼ ስላልገባ ነው እሷን ላወራት የፈለኩት። እሷን እንድነከት ከዚህ በኋላ ማለት ነው አይደለም ሊሰማሽ ቀርቶ እንደዚህ ነግሬሻለሁ ማለት ጫፉ አትደርሽም። እኔ ታላቂ ነሽ ብዬ ትላንትና አክብሬሽ እንደዛ መጥቼ ዛሬም የመጣሁትኝ አክብሬሽ ነው። ክብር የማይገባሽ ከሆነ ግን ከዚህ በኋላ ለሚፈጠርብሽ ነገር ተጠያቂ አይደለም። እሺ ከዚህ በኋላ ለሚመጣብሽ ነገር ሶሊያና ናት እንዳትዪ። ማንም አይመለከቱም። ከዚህ በኋላ ነገር ማን ነው ሶሊያና? በደንብ አድርገሽ አይደለ? እሺ ማርታ አንዴ ዝም በይ በቃ። ሶሊያና ማድረግ የማይገባሽን ነገር እኮ አድርገሽም ዝም ብዬሻለሁ። ከዚህ በኋላ ማድረግ የምችው ነገር ካለ በደንብ አድርጊ። አቤል ግን እኔ እንደ ተራ ሰው እሷ እግር ስል ዝቅ ብዬ ስለምናት የነበረው ባንተ ጉዳይ ነበር አይደለ? ያኔ ግን ምንም አይነት ምላሽ አልሰጠኸኝም አቤል። ብዙ ስታስመስል የነበረውን ጉዳይ አንተ ምላሽ አልሰጠኸኝም። አንተ ሲጀመር ክብር የሚወድልህ ልጅ አይደለህም አቤል። የሚወድህን የሚያፈቅረን ብዙ ነገር የሚያደርግልህን ሴት ልጅ እዚህ ጋር ትተህ ብዙ ነገር ያሳለፍክበትን ዝቅ የሚያስብልን ህይወት ነው የመረጥከው። ጎበዝ፣ ማንነትሽን አሳይተሽናል። በዚሁ ቀጥይሽ። ይሄ ነው አይደለ ትክክለኛ ማንነትሽ? በደንብ ሂጂበት። የሶሊያናን ማንነት ታወጣለሁ ስትይ ነበር፣ የራስሽ ማንነት ወጣ አይደለ? እኔ ለማንኛውም ከዚህ በኋላ በደንብ አውቄሻለሁ። ደጋግሜ የምነግርሽ ነገር ጫፉ አትደርሽኝ አቤል። እስከዛሬ ድረስ ዝም ብዬሻለሁ። የሚስተካከል ነገር ብዙ ነገር አለ። በዚህ የሚቀጥል ነገር አይደለም። አንቺም ደግሞ እንደዚህ እንደደነፋሽ አትቀሪ ሶሊያና። ብዙ ነገር ይስተካከላል። ነግሬሻለሁ። በወሬ ብቻ አላስቀርልሽም። ከዚህ በኋላ ለሚመጣብሽ ነገር ደጋግሜ እየነገርኩሽ ነው። ተጠያቂ አይደለሁ። አንድ ነገር ቢደርስብሽ ሶሊያና ናት እንዳትዪ። እሺ ገብቶሻል አይደለ? አንዴ በቃ ሶሊ ዝም በይ እስኪ። አንዴ በኔ ጉዳይ ነው እኮ በኔ ጉዳይ ነው የመታችሽ። እኔ ላውራት ምን ነው አንቺ ምን ማደርገው አቤል? በዚህ ጉዳይ ማለት ነው ገና ይኸውልሽ እንከባበር። እንደተከባበርን አርፈን ቁጭ ብንል ይሻላል። እሺ ይኸውልሽ ከዚህ በፊት ጥሩ ጊዜ አሳልፈናል። የሄርሜላ እህት ነሽ ብዬ ነው ዝም ያልኩሽ። ብለሽ ሶሊያናን ትመቻታለሽ እንዴ? ምን ሆነሽ ነው? ምን አስበሽ ነው? በጣም ብዙ ጊዜ እሺ ስለመታሻት የሚቀየር ነገር አለ? ንገሪኝ። እኔ ጋር የሚቀየር ነገር አለ? አቤል አሁንም የመተዋት አልነበርክም አቤል። እየሆነ ያለውን ነገር ብዙ ነገር አታውቅም አቤል። አሁን ላይ አይምሮክ ተደፍኗል። ምን እንደምታስብና ምን መስማት እንዳለብህ ምን መቀበል እንዳለብህ እኔ ምንም ልነግርህ አልችልም። ምክንያቱም አቤል እኔን መስማትም ሆነ እኔ ማዳመጥ ስለማትፈልግ ብዙ ነገር ዝም ልል እችላለሁ። ግን ይሄንን ምላሷን እኔ ዝም ልላት አልችልም። እኔ ይኸውልሽ ልንገርሽ አይደል አንድ ነገር ሶሊያናን እንኳን ልመቻት ክፉ ቃል እንድታወራት አልፈልግም። ከዚህ በኋላ ማለት ነው። ከዚህ በኋላ ሲጀመር ጠርተሻት እንድታወራት አልፈልግም። ማርታ ሰምተሽኛል አይደል? በግዳጅ ምንም የሚሆን ነገር የለም። ይኸውልሽ ተረጋግቼ ነው ተረጋግቼ ነው እያወራሁሽ ያለሁት። ትሰሚኛለሽ? ይኸውልሽ ተረጋግቼ ነው እያወራሁሽ። በቃ አንቺ ዝም በይ። ዝም በይ። አንዴ በቃ ዝም በያት። በቃ አንዴ ምንም እንድታወሪ አልፈልግም። ሶሪ ሰምተሽኛል አይደል? በእኔ ጉዳይ ነው የተመታሽው። እኔ ነኝ ማውራት ያለብኝ። ገብቶሻል አይደል? ታላቂ ናት ብዬ ነው ዝም ያልኳት ያከበርኳት። ከዚህ በኋላ ግን አቤል በቅቶኛል። የምታደርጋቸው ነገሮች በቅቶኛል። ባዘንኩልሽ አሳየሽኝ ትክክለኛ ማንነትሽ። አንቺ ምን ሆነሽ ነው ማርታ? እንደዚህ አይነት ባህሪ ነው እንዴ ያለሽ? ምን ሆነሽ ነው አቤል? ብዙ እሷን ዝም ለማለት ብዙ እሷን ለመታገስ እሷ ትክክለኛ ማንነቷን እንድታረግ ብዙ ነገር እያደረኩ ነበረ። ግን ይሄ ነገር የማይገባት ከሆነ እኔም ምን ማድረግ እንደምችል ማወቅ አለባት። ዝም ስላልኩኝ አንተን ስለተለማመጥኩኝ አንተን ስለለመንኩኝ እንደዛ ዝምተኛ ወይም ደግሞ ንቀሽኝ የፈለግሽው የምታደርጊ አይነት ሴት እንዳልሆንኩኝ ማወቅ አለብሽ። ይኸውልሽ አንድ ነገር ልንገርሽ ማርታ፣ አሁን በጥፊ የመታሻት ይበቃሻል። እሺ የምሬን ነው። እኔ በምፈልገውና እኔ በምወደው ሰው የመጣብኝ ሰው የምሬን ነው መጥፎ ሰው ነኝ። ምናልባት ማታቂው አቤል ነው መሆኑብሽ።
ሰምተሽኛል አይደል? አንዴ ዝም በይ በቃ አንዴ እያወራሁ ነው አይደል? ሶሊ ዝም በይ። የምሬን ነው። በቃ እኔ ባህሪሽን አወቅኩት። አንቺ እኔ የምወደውን ሰው እኔን ማከብረውን ሰው ማክበር ትተሽ በጥፊ ትመቻታለሽ? ምን ሆነሽ ነው? ብዙ ጊዜ ክብሬታለሁ አቤል፣ በጣም ብዙ ጊዜ እሷን ለማክበር አንተን የራሴ ለማድረግ ብዙ ሞክሬ ነበረ። ግን ደግሞ ይሄ የሚገባት አይነት ሴት አይደለች። እኔ በጥፊ መማታት ከብዶኝ እንዳልሆነ አሳይቼሻለሁ። አቅም የለሽም ሶሊያና፣ ከብዶኝ እንዳልሆነ ታውቂያለሽ። ለማውራት ራሱ አቅም የለሽም። እኔ ነግሬሻለሁ። በጥፊ አንቺን የማለት አቅሙ አይደለም ከብዶኝ እንዳልሆነ ልነግርሽ እፈልጋለሁ። ትንሽ ክብር የሚባል ነገር ስላለኝ ነው። አቅሙ ቢኖርሽ ማች እስከዛሬ ታደርጊው ነበር ሶሊያና። አሁን ከዚህ በኋላ እንዴት እንደማደርገው ደግሞ አሳይሻለሁ። ትሰሚኛለሽ? ሲጀምር ሁሉም ነገር እዚህ ጋር መብቃት ይችላል። ሁሉም ነገር ማቆም ይችላል። ማንም ሰው አንቺ ስላልሽው የሚበቃ ህይወት አይደለም ሶሊያና እዚህ ጋር ያለ። ይኸውልሽ አንቺ አሁን እንድትከራከሪ አልፈልግም። ሰምተሽኛል አይደል? በቃ ስጠራሽ እንዳትመጪ እሷም እንዳትጠሪያት። በቃ አለቀ። የምሬን ነው አቤል። ቢገባ ይሄ ሁላ ነገር እየሆንኩ ያለሁት ብዙ ነገር መጥፎም ሴት ልባል ብዙ ነገር እየተባልኩ ያለሁት በአንተ ምክንያት እንደሆነ ታውቃለህ። ግን አቤል አንተ ጭራሽኑ ፍቅር የሚገባ ሰው አይደለህም። ብዙ ነገር ማስተካከል እንችል ነበረ አቤል። ይሄ ጊዜ ይቆጭሃል። እኔ የተናገርክበት ጊዜያቶች፣ እኔም ከህይወቴ ውጪ ያልካቸው ጊዜያቶች፣ ሁሉም ጊዜ አቤል ይቆጭሃል። እውነቴን ነው የምልህ። እኔ እንድትጎዳ ስለማልፈልግ ብዙ ነገር ለማስተካከል ስለምፈልግ ነው ዛሬ ላይ እንዲህ ባታናደኝና የምታረገው ነገር በጣም የሚያስጠላ ነገር ስለሆነ ነው እጄንም ላነሳባት የቻልኩት እንጂ ምን አይነት ሰው እንደሆንኩኝ አቤል ጠንቅቀህ ታውቃለህ። ላንተ መናገር ወይም ላንተ ማሳየት አይገባኝም የኔን ባህሪ። ማርታ በእልህ ተነሳስተሽ የምታረጊው ነገር ምናልባት ወደፊት ይቆጭሻል። የምሬ ነው ሶሊ፣ እንደዚህ የሚገባት አይነት ሰው አይደለችም። እሺ ባንቺ በጥፊ የምትመታ ሰው አይደለችም። ሰምተሽኛል አይደል? እኔም በኔ በኩል ስለምታቅሽና በኔ በኩል ስለምንግባባ ነው ስለምትግባቡ ነው ስጠሪያት እየመጣችልሽ ያለችው። ገብቶሻል አይደል? እንጂ ስጠሪያት ንቃ ማለፍ ትችላለች። ይኸውልሽ አሁን አንድና ለአንድ ለመጨረሻ ጊዜ አንድ ነገር ልንገርሽ። ካሁን በኋላ ሶሊያና አጠገብ እንድትደርሺ አልፈልግም። አለበለዚያ የምሬን ነው በጣም ነው የምንጣላው። በጣም ሌላ ነገር ውስጥ እንገባለን። ሰምተሽኛል አይደል ማርታ? በግድ ምንም የሚሆን ነገር የለም። እኔ ምንም የሚቆጨኝ ነገር የለም። እሺ ከቆጨኝም ለኔ ታዩ። በቃ እኔ ነኝ ፈልጌ ይሄ ህይወት ውስጥ የገባሁት። እየነገርኩሽ ነው ሶሊያና የመጀመሪያ አይነች ከሷ ጋር ነው መሆኑን ፈልገው። አንቺ ደግሞ በግድ ነገሮች ካንቺ ጋር እንደሆነ እያደረግሽ ነው። በግድ ደግሞ ምንም ነገር የለም። ይኸውልሽ እያስመሰልኩ ካንቺ ጋር ስሜት ሳይኖረን ካንቺ ጋር መሆን እኮ አቅቶኛል። በግድ እያረኩ አይደለም። አሁንም ቢሆን አንተን እያስገደድኩ አይደለም አቤል። ግን እዚህ ጋር የሚደረገው ነገር ሁሉ ነገር ማስመሰልና ከስንት ሰዎች ጋር ተመሳጥራ እንደመጣች ያወቅክ ቀን አቤል ያኔ ትጎዳለህ። እኔ ደግሞ አሁንም የምልህ አንተ እንድትጎዳ አልፈልግም አቤል። ነገ እኮ የምታየው ነገር ነው። እኔ ትቼ ወይም ሁሉ ነገር ትቼ መቀመጥ እችላለሁ አቤል። ራሴን ሴትነቴን ብዙ ነገር ነው ዝቅ አድርጌ አንተንም እየለመንኩኝ እሷንም በማይገባት ልክ እግሯ ስር ተንበርክኬ ስለምናት የነበረው አቤል ላንተና ላንተ ነው። ግን ይሄን ነገር ታየዋለህ አቤል፣ አይቀርም የሆነ ያክል ጊዜ ቢፈጅ ነው። ሁሉም ነገር ታውቃለህ። ሁሉም ነገር ሲገባ ያኔ ታመሰግነኛለህ ወይም ብዙ ነገር የምታደርገው ያኔ ነው። እስከዛን ግን እኔ ዝም ማለት አላቃተኝም አቤል። አንቺ አሁን አይከብድሽም? አሁን ይሄ ፊት ላይ ጥፊ አይከብድሽም ማርታ? እስኪ ምኑ አይመታል አሁን እቺ ልጅ? እስኪ ንገርኛ። ከዚህ በላይ ባደርግ ደስ ይለኝ ነበር አቤል። ምኑ አይመታል እቺ ልጅ? አሁን ለማየት የምታሳሳ ልጅ አሁን ምኑ አይመታል? ተዋት፣ ችግር የለም። ክብር አይገባት። ለማንኛውም ግን ከዚህ በኋላ እንድታገኛትም እንድታወሪያትም ስለኔም ጉዳይ የሆነ ነገር እንድትያትም አልፈልግም። ይኸውልሽ እኔ አክብሬሽ በሄርሜላ በህቴ በመወዳት ሄርሜላ በኩል ስለማቅሽ ነው። ግን ደግሞ ክብር የማይወድልሽ ከሆነ ከዚህ በኋላ በቃ እንዳትደርሽብን እኛም አንደርስብሽም። ገብቶሻል? እንድጠሪያትም አልፈልግም። ይኸውልሽ በትግል ምንም ነገር አትናገር። በትግል እኔ እየተቆጨው አይደለም። በትግል ምንም የሚሆን ነገር የለም። ለማንኛውም በጣም እናመሰግናለን። ባንቺ እንደዚህ አልጠብቅም። የምር ነው። ካንቺ እንደዚህ ነው ነገር በፍጹም አልጠብቅም። ሶሊያናን እኔን የምወዳት እኔን የማከብራት ልጅን በጥፊ መምታት ምን አይነት አስተሳሰብ ቢኖርሽ? ሰማላ አቤል፣ እኔ ምንህን ሰማኝ። ይሄ ሁላ ነገር የማደርገው እኔ ቢያንስ ይሄ ሁላ ነገር እያደረኩ ያለሁት በአንተ ምክንያት ነው አቤል። አላይሽም። በቃ ሶሊን እንደዚህ መተሻት አትነኪው፣ ማውራት ትችላለሽ። ዝም በይ አንቺ። ቢያንስ እያወራሁት ነው አይደለ? የሚስተካከል ነገር እንዳለ ስለምታውቂ ነው። አትንኪው፣ አጠገቡ ነሽ፣ አታወሪው ነው። አትሁን እያልኩኝ የነበረው እያየህ ነው አይደለ? ምን አይነት ሰይጣን የሆነ አንቺ የምናወራበት ጊዜ ይደርሳል። ሁሉም ነገር ሲወጣ ታያዋለሽ። ግን አቤል
ይሄ ሁላ ነገር የሆንኩት በአንተ ምክንያት ነው። የተሰደብኩት፣ ያለቀስኩት፣ የተንበረከኩት በአንተ ምክንያት ነበር አቤል። ከዚህ በኋላ ልትናገሩም አትችይም። ከዚህ በኋላ ልታገኝንም አትችይም። ልጅ ትሰሚኛለሽ አይደለ? በደረስንበት እንድትደርሽ አልፈልግም። ሰማሽኛ? እናመሰግናለን። አሁን በኋላ እንዳታረግ